ሰኔ ላመንስ አይገባም ወይ የተባለ የተጠየቀ የቀድሞ የሰር አሌክስ ፈርጉሰን ቀኝ እጅ ናቸው የሚባሉት ሬኔ ሞሊንስቴን ስለ ሩበን አሞሪም ታክቲክ የተወሰነ ሐሳብ ሰጥቷል። አሞሪም እስካሁን ድረስ ሞክሮ አልተሳካለትም የተባሉት ነገሮች ምን ናቸው? የራትክሊፍ ሐሳብስ በዚህ ጉዳይ ላይ ምንድነው የሚለውንና ሩበን አሞሪም በጨዋታው ላይ ወይም ደግሞ ስለ ጨዋታው ፕሬስ ኮንፈረንስ ሰጥቷል። ስለነዚህ ጉዳዮች አንድ ላይ የምናወራ ይሆናል። ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉን በትህትና እንጠይቃችኋለን። በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከሰንደርላንድ ጋር ጨዋታውን ያደርጋል። ከአዲስ አዳጊው ሰንደርላንድ ጋር ነው ጨዋታው የሚያደርገው። ስለዚህ ጨዋታና ከጨዋታው ጋር ተያይዞ ስለ ማንቸስተር ዩናይትድ መነሳት ያለባቸውን ፖይንቶች አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ መጥፎ የሚባል ጊዜ እያሳለፈ እንደሆነ ይታወቃል። አሁን ደግሞ ከሰንደርላንድ ጋር ጨዋታውን ያደርጋል። በሰንደርላንድና በማንቸስተር ዩናይትድ መካከል ያለው አስገራሚ ልዩነት ወይም ደግሞ አንድ ከባድ የቁጥራዊ መረጃ ልዩነት አለ። ያ ምንድነው? ሰንደርላንድ ባለፉት 6 ጨዋታዎች ማለትም ይሄ ሲዝን ከተጀመረ 6 ፕሪሚየር ሊግ ጨዋታዎችን ነው የተደረጉት አይደል? ሰንደርላንድም 6 ጨዋታዎችን አድርጎ ከ6ቱ 11 ነጥብ ማግኘት ችሏል። ማንቸስተር ዩናይትድ ከአፕሪል ጀምሮ ማግኘት የቻለው ነጥብ 12 ነጥብ ነው ብንላውን እንግዲህ ብዙ ሰው ማመን ይከብዳል ብዬ አስባለሁና ይሄ በጣም ክሬዚ የሆነ ስታት በሁለቱ ክለቦች መካከል ልዩነት አለ። ሰንደርላንድ አዲስ አዳጊ ቡድን ነው። ገና የመጀመሪያ ሲዝኑ ነው የሚሆነው ማለት ከዚህ በፊት ነበረ ይታወቃል። ግን ደግሞ አሁን ከአዲስ ከመጣ በኋላ ግን የመጀመሪያ ሲዝኑ ነው። እስካሁንም 6 ጨዋታ ብቻ ነው ያደረገው። ከማንቸስተር ዩናይትድ ጋር ጨዋታውን ያደርጋል። ይሄ ቡድን ኖቲንግሃም ፎረስትን ያሸነፈበትን አጋጣሚ እናስታውሳለን። ይሄ ብቻ አይደለም፣ ያለፉትን 11 ነጥብ የሰበሰበበትን መንገድ ስንመለከት ቀላል የሚባሉ ተጋጣሚዎችን አይደለም ሲረመርም የነበረው። ምክንያቱም መታሰብ ያለበት ሰንደርላንድ መጀመሪያ የሚታጨው ምናልባት ከ100 ሚሊዮን ፓውንድ በላይ በክረምቱ የዝውውር መስኮት ለተጫዋቾች ግዢ ስላወጣ ነው እንጂ ወይ ደግሞ እንደዛ ባያወጣ ኖሮ ብዙዎቻችን የምናስበው በመጣበት ሲዝን ላይ ይመለሳል የሚል ሐሳብ ነው ይኖረን የነበረው አይደል? ምክንያቱም አምና ላይ የተመለከተው ያንን ነበር። ያኔ የተመለሱትን ቡድኖች በመነመለከትበት ሰዓት ላይ በጣም ሎ የሚባል ነገሮችን ነው ሲያደርጉ የነበሩት። እንደ ሳውዝሃምፕተንን መመልከትን እንችላለን። እንደዛ ነው የምንጠብቃቸው። ሰንደርላንድ ምናልባት ራሱን አነቃቅቷል። እስካሁን ያለበትም ሌቭል ኢቭን ወደ 3ኛ ከፍ የሚልበትም አጋጣሚ ነው ያለው ይሄን ጨዋታ ማሸነፍ የሚችል ከሆነ ማለት ነውና ቀላል ተጋጣሚ አይደለም። በጣም ከባድ የሚባል ተጋጣሚ ነው። በተለይ ደግሞ ለማንቸስተር ዩናይትድ እጅግ በጣም ከባድ ተጋጣሚ ነው አሁን ካለው ወቅታዊ ሁኔታ አንፃር። ይሄንንም ሩበን አሞሪም ማንቸስተር ዩናይትድ ከሰንደርላንድ ጋር ከሚያደርጉት ጨዋታ በፊት በሰጠው ፕሪማች ኮንፈረንስ ላይ ራሱ ተናግሮታል። ስለ ሰንደርላንድ ተጠይቆ የተናገረው ነገር ምንድነው? በእርግጥ የፕሬስ ኮንፈረንሱ መጀመሪያ የተጀመረው በማንቸስተር ከተማ ውስጥ ጄዊሽ እና ሰማሪታን የሚባሉት የሃይማኖት ክብረ በዓል የሚደረግበት ወይም ደግሞ የሃይማኖት ሁኔታዎች የሚከናወኑበት ቦታ አለና እዛ አካባቢ የተፈጠረ ጥቃት አለ አይደል? ስለሱ ዲቴል ላወራ አይደለም፣ ግን ስለሱ ተጠይቆ ነው መጀመሪያ የጀመረውና እንዳዘነ ተናግሮ በጨዋታው ከመጀመሩ በፊት ማንቸስተር ዩናይትድ ከሰንደርላንድ ጋር የሚያደርገው ጨዋታ ከመጀመሩ በፊትም የሊና ጸሎት እንደሚደረግ ወይ ደግሞ ሞመንት ኦፍ ሳይለንስ የሚባለው ነገር እንደሚያደርጉ ተነግሯል። ሩበን አሞሪም ራሱ ተናግሯልና ምናልባት ጨዋታው ከመጀመሩ በፊት ተጫዋቾች ሰብሰብ ብለው ሞመንት ኦፍ ሳይለንስ ቢወስዱ ለምንድን ነው የሚል ጥያቄ የሚፈጠርባችሁ ከሆነ ምክንያቱ ይሄ ነው ለማለት ነው። የተፈጠረ አደጋ አለ። በእርግጥ አደጋው የተፈጠረው ሐሙስ ቀን ነው። ስለዚህ ማንቸስተር ዩናይትድ በሚያደርገው ጨዋታ ላይ ይሄ ነገር ይከናወናል። ስለ ሰንደርላንድ ግን ተጠይቆ የተናገረው ነገር ምንድነው? ሰንደርላንዶች ክሊር አይደንቲቲ ያላቸው፣ ሰንደርላንዶች እንዴት እንደሚጫወቱ ይታወቃል። ጠንካራ ቡድን ናቸው። ክሊር በሆነ 4-3-3 እንደያስፈልጊነቱ ሮቴት እያደረጉ ፖዚሽናል ሮቴሽኖችን እንደሚያስፈልገው እንዳስፈልጊነቱ እያደረጉ የሚጫወቱ ከባድ ተጋጣሚዎች ናቸው አለና በዚህም ብቃታቸው ኮንፊደንት ናቸው ብሎ ምናልባት ያወያየናል ብዬ የማስበውን ንግግር ደግሞ ከዚህ ቀጥሎ ነው የተናገረው። ኮንፊደንት ናቸው እናም ደግሞ እኛ አንደር ፕሬሸር ሆነን እንደምንጫወት ያውቃሉ ብሎ ተናግሯል። እንግዲህ ይሄ ነገር በምን መልኩ ይፈታል የሚለው ነገር እሱ የተናገረበት ዓላማ ይኖረዋል። ግን ደግሞ አንዳንድ ጊዜ ሩበን አሞሪም በጣም ከሚወቀሱባቸው ወይም ደግሞ ይሄ ነገር ላይ እንኳን ትንሽ ይቀርዋል የሚባለው ነገር ምንድነው? ይሄ የህዝብ ግንኙነት ፖሊሲ የሚባለው ወይ ደግሞ ይሄ የፐብሊክ ሪሌሽን የሚባለው ነገር አለ አይደል? ከሚዲያ ጋር የሚኖር
ሪሌሽን እንደየእንትኑ ይለያያል፣ እንደየጊዜው ይለያያል፣ እንደየማንነቱ ይለያያል፣ እንደየፕሮፌሽናቸውም ይለያያል። ግን እንዴት ነው ለምሳሌ ጥያቄ ሲጠየቅ የነ ከዚህ በፊት ብዙ ቃለ መጠይቆችን ተመልክተናል። ይሄ የማች ኮንፈረንሶች፣ ፕሪማች ኮንፈረንሶችን፣ ፖስት ማች ኮንፈረንሶችን ምናምን ኢንተርቪዎችን ስንመለከት እነ ፔፕ ጋርዲዮላ የመሳሰሉት አሰልጣኞች ማለት ያለባቸውን የሚናገሯቸው ነገሮች እያንዳንዱ ነገር በአላማ ነው የምትደረገው። ለምሳሌ የሆነን ተጫዋች መከላከል ሲፈልጉ ወይ ደግሞ ይሄ እሱ አጥፍቷል እየተባለ አይ አላጠፋም ለማለት ሲፈልጉ የሚጠቀሙበት የራሱ የሆነ የተጠና የራሱ የሆነ አላማ ያለው ስትራቴጂ ይጠቀማሉ። ለምሳሌ ታስታውሱ እንደሆነ ኬቪን ደብሮይነ መጥፎ አቋም ባሳየበት ሰዓት ላይ አደባባይ ነበር የገጸጸው። ደብሮይነ ጥሩ እየሰራ አይደለም፣ ምናልባት ሜዳ ላይ ይሄን ነገር ዲስፕሩቭ ያደርጋል ወይም ደግሞ ጥሩ እየሰራ አይደለም ብዬ እኔ የወቀስኩትን እንዴት ነው በውሳኔ በወቀሴ እንድጸጸት ያደርገኛል ብዬ ተስፋ አደርጋለሁ ብሎ ተናግሮ ነው ሙሉ በሙሉ በአደባባይ ወቅሶት የነበረው። ይሄንን ያደረገው ለምንድን ነው? በኋላ ላይ ቅርስ አልጠየቀም አይደለ? በቃ በአደባባይ ያደረገው ነገር እሱን ለማነቃቃት እንደሆነ ይታወቃል። ሩበን አሞሪምም ብዙ ጊዜ እንደዚህ ጥያቄ ተጠይቆ በሚመልስበት ሰዓት ላይ የሚናገራቸው ነገሮች አሁን ይሄ ትክክል ነው ይሄ ትክክል አይደለም ለማለት ትንሽ ሊከብድ ይችላል። ግን በአላማ ነው የሚናገረው፣ የሆነ አላማ አለው ወይ ከጀርባው? ያስ አላማ ምን ያህል ሰርቷል፣ ምን ያህልስ በዛ አላማ ተማምኖ መጨረሻ ላይ ሲጠየቅ አይ ይሄን ነገር ማለት አልነበረብኝም ግን ከዚህ በኋላ ያልኩ ቀጥላለሁ ይላል የሚለውን ነገር ስንመለከት ጥያቄ ያስነሳል። በዚህኛውም ቃለ መጠይቅ ላይ እኛ ፕሬሸር ውስጥ እንዳለን ያውቃሉ ብሎ የተናገረበት አጋጣሚ አለ። እውነቱን ነው። ማንቸስተር ዩናይትድ ፕሬሸር ውስጥ ነው ያለው። ማንቸስተር ዩናይትድ ብቻ አይደለም፣ ተጫዋቾቹ፣ አሰልጣኙ፣ ደጋፊው ሁሉም አንደር ፕሬሸር ነው ያለው። አሰልጣኙ ስራው ስለሆነ ወደ ሜዳ ይሄዳል፣ ተጫዋቾቹም ስራቸው ስለሆነ ወደ ሜዳ ይሄዳሉ። ደጋፊም የድጋፍ ስሜት ሆኖ የድጋፍ ታማኝነት ጉዳይ ሆኖባቸው ወደ ሜዳ ይገባሉ፣ በጉጉት ይጠብቃሉ የማንቸስተር ዩናይትድን ጨዋታ እንጂ የማንቸስተር ዩናይትድ ሁሉም አባላት ፕሬሸር ውስጥ ነው ያሉት። ከባለቤቶቹ ጀምሮ አለ። የባለቤት ራስ ምታት ይለያያል፣ የአሰልጣኝ ይለያያል፣ የተጫዋች ይለያያል፣ የደጋፊ ይለያያል። ሁሉም በሚረዳበት መንገድ ባለው አክሰስ ነው። የቡድኑ ፋይናንሻል ጉዳይ ወይም ደግሞ የሂሳብ መዝገቡ ምናምን በደጋፊዎች እጅ አይገኝም። ስለዚህ ደጋፊው ስለ ሂሳብ መዝገቡ ምናምን ሁሌ ሊጨነቅ አይችልም። ኦፍ ኮርስ አንዴ ሊጨነቅ ይችላል። ማንቸስተር ዩናይትድ መቼ ነው ግን በስነ ስርዓት በቃ አትርፎ ምናምን ነገር በደንብ ማርኬቱ ላይ ተሳትፎ መምጣት ያለባቸውን አስፈላጊ ተጫዋቾች መቼ ነው የሚያመጣው የሚል ሀሳብ ሊኖረው ይችላል። ግን እንዴት እየሄደ ነው ምናምን ነገር ወጪ ገቢ ምናምን የሚለው ነገር ግን መቆጣጠር አይችልም። ስለዚህ ፕሬሸር ውስጥ ነን ብሎ ሲናገር ከእውነት አንጻር ትክክል ነው። ግን ለሰንደርላንዶች ሌላ የኮንፊደንስ ቡስት አይሰጣቸውም ወይ የሚል ጥያቄን ደግሞ ያስነሳል። ምክንያቱም እኛ አሁን ላይ በቃ በደንብ ተሰልጥነናል፣ በደንብ ሰርተናል። የምናገኘውን ቡድን በቃ በጥሩ ሁኔታ ለመጫወት ለመፎካከር ለማሸነፍ ነው የምንጫወተው። ምክንያቱም ይሄ ማንቸስተር ዩናይትድ ነው ብሎ ይሄ አለ አይደለ ከጨዋታ በፊት የሚደረግ አይነት ያ ቡድን በተወሰነ መልኩ ይሄ ኮምፎርት እንዳይሰማው የማድረግ ሁኔታ አለ። በዚህኛው ቃለ መጠይቅ ላይ በዚህኛው ፕሬስ ኮንፈረንስ ላይ ግን የተመለከትነው ፕሬሸር ውስጥ እንዳለን እነሱም ያውቁታል። ምንድነው እነሱም በጣም አደነቃቸው። ኦፍ ኮርስ እኛ በጣም መስራት አለብን ቢል ይሄ ከማነቃቂያ ቴክኒኮች መካከል ይሄ ከሞቲቬሽን ቴክኒኮች መካከል አንዱ ነው ልንል እንችላለን። ግን ያ አይደለም የተደረገው ወይ ደግሞ የተፈጠረው ነገር ያ አይደለም። ስለዚህ እንዴት ነው ይሄ ነገር ተጫዋቾቹ ጋር የሚፈጥረው ኢምፓክት ምን አይነት ነው? ተጫዋቾቹ አይጎዱም ወይ? እንዴት ነው እንደዚህ ማድረግ የሚቻለው የሚል ሐሳብ ይነሳል። ላይክ ኮንፊደንት የሆኑት እነ ሰንደርላንድ ከሆኑ ማንቸስተር ዩናይትድ ፕሬሸር ውስጥ ካለ ለማን ነው ይሄ ነገር አቨሬጅ ወይም ደግሞ አድቫንቴጅ የሚሰጠው? አቨሬጁን ስትመለከቱ አድቫንቴጅ ለማን ነው የሚሰጠው የሚለውን ነገር ስናይ ይሄ ቃለ መጠይቅ ይሄ መልስ ብዙም የማይጥም ሆኖ እናገኘዋለን። ከዛ ውጪ ስለ ማንቸስተር ዩናይትድ ደግሞ ኢምባላንስ ወይም ደግሞ በአንዳንድ ጨዋታዎች ላይ የምንፈጥረው ወይ ደግሞ የምንሰጠው ኢፈርት አለ። በአንዳንድ ጨዋታዎች ላይ የሚኖሩን ርሃኖች አሉ። በአንዳንድ ጨዋታዎች ላይ የሚኖሩን ጀግንነት አለ። በአንዳንድ ጨዋታዎች ላይ ደግሞ ያን ነገር እናጠዋለን። ስለዚህ ያን ነገር ባላንስ ማድረግ መቻል አለብን። ባላንሱን መጠበቅ መቻል አለብን። ከአርሰናል ጨዋታ ላይ ጥሩ ተጫውተን የተሸነፍንበታል። ከፉላም ጋር በነበረው ጨዋታ ላይ ደግሞ ይሄ ያን ጥሩ የተጫወትንበትን እየደገምነው አይደለም ነው ፖይንቱ። ስለዚህ ይሄንን ነገር ይሄ ኢምባላንስ የሆነውን ነገር በቃ ላይክ ባላንሱን ማግኘት ወይ ባላንሱን ፈልጎ ማግኘት መጠቀም አለብን ብሎ የተናገረበት አጋጣሚ አለ። አሁንም ደግሞ ደጋግሞ ደግሞ አስረግጦ የተናገረው ነገር ምንድነው? ችግሩ የሲስተም አይደለም ብሎ በድጋሚ ተናግሯል። ምክንያቱም ችግሩ የሲስተም ቢሆን ኖሮ
በአርሰናሉ ጨዋታ ላይም ሲስተም ነው መሆን ያለበት፣ በሲቲ ጨዋታም ላይ ሲስተም ነው መሆን ያለበት፣ በቼልሲ ጨዋታ ላይም ሲስተም ነው መሆን ያለበት፣ በብሬንትፎርድ ጨዋታ ላይም ሲስተም ነው መሆን ያለበት ብሏል። ስፔሻሊ ማንቸስተር ዩናይትድ የተሸነፈባቸውን ጨዋታዎች እያነሳ እነዚህ ቦታዎች ላይ ሁሌ ሲስተም ከሆነ ችግሩ ሁሌ ሲስተም ችግር ነው መሆን ያለበት እንጂ የሆነ ጨዋታ ላይ ሲስተም ችግር ተብሎ የሆነ ጨዋታ ላይ ደግሞ አይ የሎንግ ቦል ችግር ነው ምናምን መባል የለበትም። ስለዚህ እንደኔ አስተሳሰብ እንደኔ አመለካከት ችግሩ የሲስተም አይደለም ብሎ ነው የመለሰው ጋሪ ኔቭል እና ዌይን ሩኒ ስለ ሩበን አሞሪም ስለ አጨዋወት ቴክኒኩ የተናገሩት ነገር ነበርና በዛ ላይ ተያይዞ ለተጠየቀው ጥያቄ የሰጠው መልስ ይሄ ነው። እውነት እንደዛ ነው ወይ? ሲስተም ሲባል ሁሌ ባክስሪ ነው ወይ ደግሞ ሁሌ 3-4-3 ነው እየሰራ ያለው ነው ምናምን ነገር ሁሌ እኮ አይባልም አይደል? ሲስተሙ እየሰራ ነው አይደለም የሚባለው ብሩኖ ተመችቶታል፣ እዛ ጋር የተጠቀሙ ያሉት አጥቂዎቹ ተመችቷቸዋል። እነዚህ ነገሮች ነው የምናነሳው እንጂ አሁን ላይ እኮ ስለ ፎርሜሽን እኮ ሲወራ እኮ በጣም ቀሎ ስለተገኘ ነው እንጂ ስለ ፎርሜሽን እኮ የሚወራበት ዘመን ላይ እኮ አይደለም ያለ። ብዙ ጊዜ በባክስሪ ቢልድ ያደርጋሉ ቡድኖች፣ ግን ባክፎር ነው ይዘው የሚገቡት። ለምንድነው ታዲያ ባክስሪ ፎርሜሽናቸው ለምን ባክስሪ አይሆን? ፎርሜሽን እና አሁን ላይ አጨዋወት ይለያያል። በጣም ብዙ ቲሞች 4-3-3 ነው የሚጫወቱት አይደለ ወይ 4-2-3-1 ነው የሚጫወቱት። ስለዚህ ከነዚህ አሰላለፎች ውጪ የሚሆንበት እድል የለም። ወይ 4-3-3 ነው ወይ 4-2-3-1 ነው፣ ግን ከኳስ ውጪ ምናምን እያለ ግን ይቀያየራል። ስለዚህ ሲስተም ወይ ፎርሜሽን ሲስተም ሲባል ፎርሜሽን ማለት አይደለም፣ ኤግዛክትሊ ፎርሜሽን ማለት ብቻ አይደለም። ከዛ ውጪ ግን ተጫዋቾቹ ግን እንዴት ነው ይገባቸዋል ወይ ተብሎ ተጠይቆ ነበርና ስቲል የመለሰው መልስ ያው ችግሩ የሲስተም አይደለም አይነት ነገር ነው። ግን ጋዜጠኞቹ ግን የመራቸው እንዴት ነው ይገባቸዋል የሚረዱት ነገር አለ ወይ ተብሎ የተጠየቀበት አጋጣሚ አለ። እንዳለውም ከሆነ የሲስተም አይደለም ችግሩ፣ የተወሰኑ መስራት ያሉብን ነገሮች አሉ፣ ግን አሁንም ችግሩ ከሲስተም ጋር የተገናኘ አይደለም በሚለው አቋሙ ጸንቷል። ከዛ ውጪ ስለዚህ ጨዋታ የሚያወያየን ወይ ደግሞ የሚያስወራን ጉዳይ ምንድነው? የማንቸስተር ዩናይትድ አዲሱ ግብ ጠባቂ የ23 ዓመቱ ቤልጂየማዊ ከሮያል አንትወርፕ የመጣው ሴኒ ላመንስ በዚህ ጨዋታ አይሰለፍም ወይ? አዲስ አዳጊ ነው የሚባለው ሰንደርላንድ ጋር ለሚደረግ ጨዋታ አይመጥንም ብሎ የሚያስብ ከሆነ ሲጀመር ለምንድን ነው የመጣው የሚሉ ጥያቄዎች የተነሱ። ጥያቄውም ሲነሳ ከሀገሩ ልጅ ከሴኒ ላመንስ ሀገር ልጅ ቲቦ ኮርቷ ጋር የሚገናኝ ነገር አለ። ኮርቷ በ19 ዓመቱ ነበር ከቤልጂየም ቡድን ወደ አትሌቲኮ ማድሪድ ሄደው ወይ ደግሞ መጫወት የዋናው ቲም ውስጥ መጫወት የጀመረው። ሴኒ ላመንስ 23 ዓመቱ ነው። ጂያንሉጂ ዶናሩማ አሁን ላይ 26 ዓመቱ ነው አይደለ? እግር ኳስን መጫወት ከጀመረ 3 ዓመቱ አይደለም ራይት? ከዚህ በፊት ለኤሲ ሚላን ዋና ግብ ጠባቂ ሲሆን የመጀመሪያ ጨዋታውን ያደረገው በየትኛው እድሜ ነው እርግጠኛ አይደለሁም፣ ግን በ16 ምናምን ዓመቱ አካባቢ ነበር። ዋና ግብ ጠባቂ ሲሆንም ከ20 ዓመቱ እንኳን አልሞላውም ነበር። አሁን ፕሮፋይላቸው ታለንታቸው ሊለያይ ይችላል የሚል ነገር ይነሳል። ይገባኛል፣ ይለያያል፣ የምርም ይለያያል። ግን የመፈረሙ ጥቅም ምንድነው? ማንቸስተር ዩናይትድ አሁን ላይ በአንገብጋቢ ሁኔታ የበረኛ ችግር አለብኝ እያለ ያስፈረመው ግብ ጠባቂ ከሰንደርላንድ ጋር በሚደረግ ጨዋታ እንኳን አይመጥንም ከተባለ የመምጣቱ ትርጉም ምንድነው? ወይ ደግሞ ወደ ማንቸስተር ዩናይትድ የመምጣቱ ጥቅም ምንድነው የሚል ጥያቄን ያስነሳልና ለዚህ ጥያቄ በምን አይነት መልኩ መልስ ያገኛል፣ መልስ ይመለሳል የሚለው ነገር በብዙዎች ዘንድ እንግዲህ ጥያቄ ፈጥሯል። እንግዲህ በጨዋታው ላይም ደግሞ የምናየው ነገር ነው የሚሆነው። በእርግጥ ይገባል አይገባል ወይ አልተባለም፣ ግን ደግሞ ላመንስ ይገባል አይገባም የሚለው ግን ከዛ ውጭ ጥያቄ የፈጠረ ጉዳይ ነው። ሌላ ደግሞ ቅድም እንዳልኳችሁ ሬኔ ሜሎኒስቴን የተባለው የቀድሞ የሰር አሌክስ ፈርጉሰን ቀኝ እጅ ነው የሚባለውና ታክቲካል ጉዳዮችን የሚመለከተው ታክቲካል ይሄ አድቫይዝ የሚያደርገው ሰው ነው የተባለው የቀድሞ የሰር አሌክስ ፈርጉሰን ዋና ይሄ ቀኝ እጅ የሚባለው ሬኔ ሜሎኒስቴን ስለ ሩበን አሞሪም እኔ በሆን ማስተካከለው ብሎ ወይ ደግሞ ሩበን አሞሪም ምን ማስተካከል አለበት በሚል ርዕስ በተነሳ አንድ ሾው ላይ ቀርቦ እንግዲህ የተናገረው ነገር ነበረ። እንግዲህ ምናልባት ሁላችንም እግር ኳስን የምንመለከት ሰዎች የምናውቀው የገባን የተረዳነው ነገር አለ። ሲስተሙ እየሰራ እንዳልሆነ ሲስተሙ እየሰራ አይደለም ብለን ደግሞ ስንናገር ምን ማለታችን ነው? ሩበን አሞሪም የሚጠቀማቸው ተጫዋቾች አሁን ሲስተሙ ባክስሪ ኦብቪየስሊ በባለፈው ፕሮግራም እንዳልኳችሁ ለኦሊቨር ግላስነር ሰርቷል፣ ለክሪስታል ፓላስ ለሱ ብቻ አይደለም ለኢንተር ለሌቨርኩሰን ሰርቷል በደንብ ለኮንቴ ዋንጫ በልቶበታል። ግን የዛ ቦታ ግን ዋና ባለሟሎች ያን ቦታ የሚዘውሩት መሃል ላይ 6 ቁጥሩ ማን ነው፣ ተከላካዮቹ ማን ናቸው ምናምን የሚሉት ግን ብዙ የሚወስኑት ነገር አለ። ስለዚህ ሬኒ ሜሎኒስቴን የሚለው ምንድነው? እንደሱም ሐሳብ እንደ ሁሉም የእግር ኳስ ተመልካች ሐሳብ
ብሩኖ ፈርናንዴዝ አቢዩዝ እየተደረገ ነው። ከ6 ቁጥር ቦታ ወጥቶ 10 ቁጥር ቦታ ላይ መምጣት አለበት። ከዛ በኋላ እንዳለው ከሆነ ባክስሪ የሚባለው ነገር ትንሽ እንትን ሊል ይችላል። ግን ደግሞ እንዳለው ወደ ባክፎር ተለውጦ ዊንግ ባኮቹ ግን ኃላፊነታቸው ብዙም ሳይቀየር ግን ፊት ለፊት ላይ ለምሳሌ ቤንጃሚን ሼሽኮ አለ አይደለ? ከዛ በኋላ በክንፍና በክንፍ ያለው እምቡሞና ኩኒያን በዋይድ እንዲጫወቱ አደርጋለሁ ነው ያለው። እምቡሞ በቀኝ ዋይድ በቀኝ ክንፍ አቅጣጫ፣ ኩኒያ ደግሞ በግራ ክንፍ አቅጣጫ በዋይድ ማለት ነው። አሁን በሩበን አሞሪም ስር በዋይድ አይደሉም አይደለ? 10 ቁጥሮች ናቸው አንድ ላይ ተጠጋግተው የሚጫወቱ የግራ 10 ቁጥር የቀኝ 10 ቁጥር ተጫዋቾች ናቸው። ሜሎኒስቴን የሚለው ግን ዋይድ በዋይድ ቀኝ በኩል እምቡሞን በዋይድ ግራ በኩል ደግሞ ኩኒያን አደርጋለሁ። ከዛ በኋላ 10 ቁጥር ቦታ ላይ ብሩኖ ፈርናንዴዝን እጠቀማለሁ። 9 ቁጥር ቦታ ላይ ቤንጃሚን ሼሽኮ ይኖራል። ስለዚህ ይሄንን አታኪንግ ስትመለከቱት ቤንጃሚን ሼሽኮ አንደኛ በጣም ይረዳል፣ ሁለተኛ ብሩኖ ፈርናንዴዝ ስፔሻላይዝድ ባደረገበት ለአመታት በተጫወተበት ኬቪን ዴብሮይን እኮ ታስታውሳላችሁ አይደል? ከማርቲን ኦዴጋርድ እና ከብሩኖ ፈርናንዴዝ ማን ነው ለአንተ ምርጥ ሲባል ብሩኖ ፈርናንዴዝ ያለበት አጋጣሚ ነበር። እንግዲህ እንደምታውቁት በዘመናዊ እግር ኳስ ንጹህ 10 ቁጥር የሚባል ነገር እየቀረ ነው። 8 ሲደመር 10 የሚባል ቦታ ነው ያለው። ብሩኖም 8 ሲደመር 10 ነው፣ ኦዴጋርድም 8 ሲደመር 10 ነው። ዴብሮይን ለሱ ጥሩ የተባለው ከኦዴጋርድ ይልቅ የተቀናቃኝ ክለብ ተጫዋች የሆነው ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ እንደዚህ የተደነቀው ግን የቦክስ ቱ ቦክስ አማካይ ሆኖ አልነበር። 6 ቁጥር ቦታ ላይ ሆኖ አይደለም፣ ዲፕ ላይንግ ፕሌይ ሜከር ሆኖ አይደለም። 10 ቁጥር ቦታ ላይ ተጫውቶ ነው 10 ሲደመር 8 ቦታ ላይ ተጫውቶ ነው ያን ክብር ያገኝ። ስለዚህ እዛ ቦታ ላይ መመለስ በጣም ሀሁ ነገር ይመስላል። ከዛ ውጪ የ6 ቁጥር ቦታ ላይ ማን ነው መሰለፍ ያለበት ለሚለው በተጠየቀበት ሰዓት ላይ ከማኑኤል ኡጋርቴና ካሴሚሮ አንዳቸው፣ ከዛ በኋላ ግን ልጅም ስለሆነ ጉልበትም ስላለው ፍጥነትም ስላለው ኮቢ ሜኑን እጠቀማለሁ ብሎ የተናገረበት አጋጣሚ ያለና በአጠቃላይ ሜሎኒስቴን ወደ ባክፎር መለሳለሁ። ከዛ በኋላ ብሩኖ ፈርናንዴዝን 10 ቁጥር ቦታ ላይ አደርገዋለሁ። የሱ 10 ቁጥር ቦታ መሆን 9 ቁጥር ተጫዋቾቹንም ይረዳል። ኩኒያና እምቡሞም የግራና የቀኝ 10 ቁጥር መሆናቸው ቀርቶ የግራ ክንፍ አጥቂና የቀኝ ክንፍ አጥቂ ሆነው ይጫወታሉ። ይሄም የሚሰጠው የቁጥር ኦቨርሎዲንግ አለ። ምክንያቱም ፊት ለፊት ያሉት ሰዎች እንዳለ ፈጣን ናቸው፣ ሯጭ ናቸው። ከብሩኖ ፈርናንዴዝ ጀምሮ ብሩኖ ፈርናንዴዝ ክሬተር ነው ይታወቃል። እምቡሞ ጎል ስኮረር ነው፣ አሲስትም ያደርጋል፣ ግን በጣም ጎል ስኮረር ነው። ኩኒያ ደግሞ ከኳስ ጋር እየገባ እድሎችን መፍጠር የሚችል ተጫዋቾችን መቀነስ የሚችል ተጫዋቾች ወደሱ ድራግ የሚያደርግ የተከላካይ መስመር ወይ ደግሞ የቡድኑን ባክላይን ማፈራረስ የሚችል ከባድ ተጫዋች አለ። የነዚህ ኮምቢኔሽን እነዚህ ተጫዋቾች ያሉት ቡድን እንዴት ነው ብሩኖ ፈርናንዴዝን 6 ቁጥር ቦታ ላይ አድርጎ ሙሉ ኬሚስትሪውን የሚያበላሸው የሚል ወቀሳ አዘል ትንተና ወቀሳ አዘል እርማት እንዲፈጸም ሬኒ ሜሎኒስቴን እንግዲህ ተናግሯል ማለት ነው። ከዛ ውጪ ሩበን አሞሪም ምናልባት እስካሁን ባሉት ጊዜያቶች ላይ ምን ነገሮች ከብደውታል ወይ ደግሞ ሩበን አሞሪም በጣም ከብዶታል ወደ ማንቸስተር ዩናይትድ ቤት መቀጠል እንዲሁም አይገባውም የሚባለው በምን ምክንያቶች ነው ወደሚለው ስንመጣ የመጀመሪያውና ዋናው ነገር አዳፕቲቪቲ ነው። አዳፕት እያደረገ አይደለም፣ ሲስተሙም አዳፕት እያደረገ አይደለም፣ ፎርሜሽኑም አዳፕት እያደረገ አይደለም፣ እሱም አዳፕት እያደረገ አይደለም፣ ፕሬሸሩንም አዳፕት እያደረገው አይደለም። ስለዚህ አዳፕቲቪቲ ትልቅ የሚነሳበት ጥያቄ ነው። ሁለተኛው ተጫዋቾችን የመቀየር ጉዳይ፣ መቀየር ማለት የሰብስቲቲዩት ማድረግ ሳይሆን አቅማቸውን በደንብ አውጥተው እንዲጠቀሙ ማድረግ። ለምሳሌ የተለያዩ አሰልጣኞች በየሄዱበት ክለብ እንትና የሚባል ተጫዋች አለ። ለምሳሌ ኮንቴ በባክስሪ ሲጫወት ሞዘስ አጥቂ ነበር፣ እሱን ቀይሮታል፣ ወደ ሚገርም ዊንግ ባክነት ቀይሮታል። ሃንስ ፊሊክ በባርሴሎና ራፊኒያን ወደ አደገኛ አጥቂነት ቀይሮታል፣ በግራ መስመር እያጫወተ። ሩበን አሞሪምስ የሚል ጥያቄ ሲነሳ ይሄ ነው የሚባል ብሩኖ ከአቅም በታች ነው የተጫወተ የሚገኘው። ምናልባት አማድ ዲያሎ ልትሉኝ ትችላላችሁ። አማድ ዲያሎ በቴናግም ጊዜ መጥፎ ተጫዋች አልነበረም። በነገራችን ላይ በቴናግም ጊዜ ጥሩ ተጫዋች ነበር። ቴናግ አንቶኒን በጣም ማሰለፍ ስለሚፈልግ ብቻና ብቻ ነው አማድን ቤንች ያደረገው የነበረው እንጂ አማድ በፊትም በቴናግም ጊዜ ጥሩ ተጫዋች ነበር። ስለዚህ ስታነሱ ማንን ቀይሯል፣ ማንን አነሳስቷል የሚለው ነገር ላይ ትልቅ ጥያቄ ይነሳበታል። ቅድም እንዳልኳችሁ ፕሬሸርን የመቋቋም አቅሙም ደግሞ ያነሰ ነው። ፕሬስ ኮንፈረንስ ላይም ቅድም ያነሳውት ሐሳብ ይሄ መናገር ያለበትና የሌለበትን ነገር ያለ መለየት ነገር ይታይበታልና ፕሬስ ኮንፈረንስ ላይ ወይ ፒአር ፐብሊክ ሪሌሽን የሚባለው ነገር ላይ ውድቀት አስተናግዷል ብለን መናገር እንችላለንና በእነዚህ ምክንያቶች ሩበን አሞሪም ስራው እንደከበደው የሚያሳዩ ነገሮች ናቸው። ያው የተጫወተው ጨዋታ በ33 ጨዋታ 17 ሽንፈቶችን አስተናግሯል ምናምን የመሳሰሉትን ነገሮች ስንመለከት እሱ ራሱን የቻለ ሌላ ነገር ነው። እነዚህ ነገሮች ግን በዋናነት
ይነሳሉ። ምናልባት የመጨረሻው ውሳኔ የሚወስነው ሰር ጂም ራትክሊፍ ነውና ምናልባት የሱ ሐሳብ ምንድነው የሚለውን ነገር ደግሞ ለመመልከት ስንሞክር የሰር ጂም ራትክሊፍ ሐሳብ ለአሞሪም ጊዜ መስጠት፣ ለአሞሪም ሙሉ ዓመት መስጠት፣ ቡድኑ አዲስ ነው የተረከቡ ቡድን አዲስ ቡድን ስለሆነ ጊዜ ያስፈልገዋል፣ በጊዜ ሂደት ደግሞ ነገሮች ይለወጣሉ ብሎ እንደሚያምን ነው ነገሮች የሚያሳዩት። ይሄ ነገር ምን ያህል ይሆናል ምን ያህል የመሳካት ቻንስ አለው የሚለው ነገር ትንሽ ግራ ያጋባል፣ ትንሽ ያነጋግረናል። ግን የራትክሊፍ ሐሳብ ግን የማሰናበት ሳይሆን አትሊስት ሙሉ ሲዝን የመስጠት እንደሆነ ተረድተናል ማለት ነው። እናንተ ስለዚህ ጨዋታ ምን ታስባላችሁ? በረኛው መኖር አለበት ወይስ የለበትም? አሞሪም የቀየሩ ተጫዋች የምትሉትስ እናንተ ማን ነው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጠብቁን። መልካም ጊዜ ይሆንላችሁ።